አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና የተከበራችሁ ሳቦላቱ ተከታታዮች ውድ ጀሚያን እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ያለው ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመትና እዝነት ከናንተ ጋር አይለይላችኋለሁ። እናንተ እንዴት ናችሁ? ሰላም ነው ወይ? ስራ፣ ሳፊያ፣ ጤና ሁሉ ኸይር፣ ሙቀት እንዴት ይዟችኋል? ይበርታችሁልኝ። እኔ ውዶች በርቱልኝ፣ ጠንኪሩ። አላህ ያግዛችሁ ያግዘን። ማበርታት ነው መጠንከር ነው። እንግዲህ ከሰው ሀገር እስከምንወጣ ድረስ ሰብርን አድርገን አላህን ተስፋ አድርገን ማበርታት ነው አለብን እላችኋለሁ። በያላችሁበት አላህ ይጠብቃችሁ። ዛሬ እንግዲህ በጣም ደስ ብሎኝ በጣም የእውነቴን ነው የምላችሁ በጣም ደስ ብሎኝ ነው የመጣሁት። ደስ ያለኝም ነገር ቢኖር ምንድነው ኪያ ታቋት አላችሁ ሶሻል ሚዲያ መሳተፍ ከጀመረች ቆይታለች። 1-2 አመት ይሆናታል ብዬ ነው ማስበው። እና ሶሻል ሚዲያ ላይ እንትን ስትል አዲስ አበባ የምትኖር ልጅ ናት። አዲስ አበባ ተወላጅ ናት። ነገር ግን ዛሬ እንግዲህ አላህ ብሏት አላህ ፈቅዶላት አላህ ፈቅዶ አላህ ብሎ ወደ እስልምና መጀመሪያ የተፈጠረችበት ዓለም ተቀላቅለናለች። አልሐምዱሊላህ ረቢል ዓለሚን። ለሁላችሁም ለምንወዳቸው ወገኖቻችን አሁንም ሂዳያውን ስጣችሁ ቀጥተኛውን መንገድ ያመላክታችሁ ብዬ ነው እኔ ዱዓ ማደርገው ኢንሻአላሁ ተዓላ። እንግዲህ ከአንዋር ጋር በጣም በፍቅር ያበዱ ነበር ማለት ነው። ነገር ግን እሷ ያወቀችው ከኔ ከተወሰኑ አመታቶች በኋላ ነው ያወቀችው። ነገር ግን አንዋር ያፈቀራት ለ6 አመታት በሙሉ ተደብቆ ያያት ተደብቆ የተመለከታት የምትሄድበት የተከተላት የምትሄድበት የሄደ ምን ያለ እስከ 6 አመታትን ቆይቷል። ብዙም ድራማ ሰርቶባታል። ያኔ እንድታናግራቸው ከጓደኞቹ ጋር ሆኖ ብዙም ነገር እያደረገ እንግዲህ ከ6 አመት በኋላ ነግሯታል። ከ6 አመት በኋላ ከነገራት በኋላ በሂደት ከቀስታው በኋላ እንግዲህ ፍቅሩን ተቀበለች። በፍቅሩ የኖረች እሱም በሃይማኖቱ እሷም በሃይማኖታ የኖሩ እንግዲህ ከረሙ። ለተወሰኑ አመታቶች ከከረሙ በኋላ እንግዲህ እንደምትመለከቱት ሚዲያ ላይ እንግዲህ ብዙ ተከታይ አላቸው። ለምን በብዙ ሚዲያዎቹ እንትን ትላለች ማለት ነው። በና ተውፊቅ በና ሶፊ አረ ብዙ ልጆች ናቸው ከነሱ ጋር ነው የሚሰራው። ነገር ግን ሁላችንንም እናቃታለን ብዬ ነው ማስበው። እና እንደዛ የሆነች እንግዲህ በስተመጨረሻ ከአንዋር ጋር ያኔ በብዙ ጭቅጭቅ በብዙ ንትርክ በሃይማኖት በኩል ብዙ ተነጋግሯል። በጣም እኔም እስልምናዬን መልቀቅ አልችልም ብሏል። እሷም ክርስትናዬን መልቀቅ አልችልም ብላለች። ነገር ግን የእውነቴ ነው የምላችሁ አላህ የሚፈልገውን ቀጥተኛ መንገድ ይመራዋል። አላህ የላዘዘውን ያኔ ሊመጣ አይችልም። ያኔ ጊዜው እስከሚደርስ ድረስ ማለት ነው። አላህ እንግዲህ ለበብዙ ጊዜዎች በኋላ እንግዲህ አሁን እስልምና ተቀብላለች፣ እስላም ሆናለች። እንደውም የሚገርማችሁ ነገር ትላንትና አንድ ቪዲዮ ተለቆ ነበር ማለት ነው። ሀታ አንዋር ራሱ በጣም ከልክ በላይ የተገረመበትና በጣም ያለቀሰበት ቪዲዮ አይተናል። ሁላችንንም አይተናል ብዬ ነው ማስበው። ነገር ግን ሲሰግድ ነው ያገኛት። እኔ ባለፈው ተጠራጥሬለሁ የሆነ ጊዜ ላይ እንደውም ሰሊም ያለው ብላ መታለች። አንዋር እናት ናት ይህንን ሁላ ወደ ዲኗ እንድታመላከት አንድ ፈጣሪ አንድ እንደሆነ በአንድ አላህን እንደምናመለካ ነቢያችንን እንደምንከተል ያንን ነገር ሁላ እንግዲህ ሰበብ የሆነቻት የአንዋር እናት ናት ማለት ነውና እድሜዋን አላህ ይጠውልላት። እናቶቻችንን አላህ ይጠብቃቸው። በእስላም ያሉትን አላህ ሱብሃነሁ ወተዓላ ይጠብቃቸው። በእስላም የሌሉትንም አላህ እስልምና ይስጣቸው። እንቁ የሆነውን ሃይማኖት ማለት ነውና ከዛ የሆነ ጊዜ ላይ እንደዚህ ሰሊም ያለው ብላ በጣም አበዱ። አክስቷ አጎቷ አክስቷ እናቷ በነገራችን ላይ ብዙ ጊዜ በሚዲያ አትመጣም። የኪያ እናት ማለት ነው። ቢስሚላሂ ረህማን ረሂም በጣም አማጭ የሆኑ አጎትና አክስት አላቸው አላት። በጣም ነው የሚያምጹት። አውዙ ቢላሂ ምን ሸጥ በተልዩ
አክስቲቱ ቢስሚላሂ ረህማን ረሂም አላት ጉልበት። ጌታዬ ሆይ ትዕግስቱን ስጣኝ። ብዙ ነገሮችን እንግዲህ ያደረገችና ብዙ ነገር ያደረጉ የጠፈጠፏት ምን ያሏት በኋላ ላይ እንግዲህ ኢጃቧን ተገፈፈች። ኢጃቧን ገፈፋት። ከዛ አንዋርን አግቶ መምታት ብዙ ነገር ተደረጋ። በነገራችን ላይ ፍቅራቸው በጣም የጸና ነው። በተለይም ደግሞ አሁን ሱብሃንአላህ አሁንማ ያማረ ያድርግላቸው። ቀይቀተን ነው የምላችሁ። ተቃራኒ ሃይማኖት ላይ ሆኖ እንዴት ፍቅር የሚለው ነገር በጣም አስጠላል። ግን አንድ ሃይማኖት ላይ ከሆኑ እንደዚህ አይነት ፍቅር ለሁላችንም ይስጠን። ከሁሉም በላይ ደግሞ የአላህ ፍቅርና የረሱል ሰለላሁ ዐለይሂ ወሰለም ፍቅር ይበልጥብናል ማለት ነውና አላህን እንድንወድና ረሱልን እንድንወድና እንድንከተል አላህ ይርዳን በኢዝነቱ ወራህመቱ። ከዛሊክ ደግሞ ከታች ደግሞ እንትን ያኒ ተጋቡ፣ ውለዱ፣ ተዋለዱ፣ ልጆቻችሁን በተርቢያ አሳድጉ ብሎናል አላህ ሱብሃነሁ ወተዓላ። ልጆቻችን በተርቢያ እንድናሳድግ የህይወታችን አጋር ሲሰጠን ደግሞ በፍቅር የተሞላ ህይወት እንድንኖር እችን ዓለም ላይ እስከምንጨርሳት ድረስ እስከምናልቅ በቃ ጨርሰን ወደ አኼራ እስከምንሄድ ድረስ በፍቅር እንድንኖር ደግሞ እዚህ ዓለም ላይ ተሞሽረን ደግሞ እዛም ዓለም ላይ ጀነተል ፊርደውስ ላይ የምንሞሽር ሰዎች አላህ ያድርገን ያ ረቢ። እና አሁን ወደ ኪያ ሲመጣ ትላንትና ያጋጣሚ ሰግዶ አይቷት ሲሰግድ አይታት ማለት ነው። በጣም ነው የደነገጠው። ሀቂቀተን እንምላችሁ ምንም ነገር አዲስ አልሆነባትም። ምክንያቱም ለዚህ ያበቃቻት የአንዋር እናትም ስለሆነች የአንዋር እናት በቃ ምንም አልመሰላትም ማለት ነው። ምክንያቱም ልጆቹ ሲደሰቱ ይሄ ነገር ሁላ ያደረገችው በስተጀርባ የአንዋር እናት ናት። ሰልማለች። መጀመሪያም እኮ ሰልማ ነበር ቤተሰቦቿን ምናምን ነገር አሁን ቤተሰቦቿን ያኔ ትታለች። ያኔ አክስቷም አጎቶቿም እንግዲህ ትላንትና ሲሰግድ እንግዲህ ያኔ ቪዲዮ ተለቋል፣ ተቀርጾ ተለቋል። ነገር ግን አሁንም ያኔ ቢጥብጥና ንትርክ ሊሆን ይችላል እና ዋነኛው ነገር ዋና አላህ ሱብሃነሁ ወተዓላ ምድርና ሰማይ የፈጠረ አላህ ሱብሃነሁ ወተዓላ ሂዳያ ሰጥቷታል። ከዛሊክ ደግሞ መጀመሪያ የተፈጠረችበት ዓለም ላይ በሰላም ተመልሳለች። አሁን ቀሪ ህይወቷን አላህ ደግሞ ደስተኛ አድርጎ በኢማን ጠንካራ ሁና ኒቃብ ለብሳ የእውነቴን የሚላችሁ ኒቃብ ለብሳ ጠንካራ ሁና በኢማኗ አንዋርንም ጠንካራ አድርገው በነገራችን ላይ ያው በቃ በአጠቃላይ ምናልባት አላህን የሚፈሩት ካልሆኑ በስተቀር ሀገር ላይ ስንኖር ሁላችንም በዲናችን ደኢፍ ነን ማለት ነውና ላኢላሀ ኢለላህ ሙሐመድ ረሱል አላህ ብቻ ነው የምናውቀው እንጂ ሰላታችንን ቁርአናችንን የተለያዩ ነገሮችንን በተግባር አናደርግም ማለት ነው። አንዋርንም ጠንካራ እንድታደርገው በዙሪያውም ያሉት ጓደኞቿን ሁሉ ጠንካራ በዲናቸው እንድታደርጋቸው እሷን በዲኗ ጠንካራ እንድትሆን ምኞቴ ነው።